ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንት አብርሽ በጣም ነው ያናደደኝ። ቤተሰብ አብርሽ እየቀለደ እንደሆነ በተለይ ከ4 ቀን በፊት ትናንትና የሚናገራቸው ነገሮች የሚያደርጋቸው ነገሮች 100% ድራማ እየሰራ ነው። በቃ ምንም የታመመው ነገር የለም። ተዉ፣ በሽታው ነው እንደዚህ የሚያደርገው ለምትሉት እስኪ ተውኝ። በፍጹም በቃ እንደ ህፃን ልጅ ሲቀጥል እንደ ህፃን ልጅ የሚያደርገው ነገር አውቆ ነው። ሁለተኛ ደግሞ ለሄርሜላ የሚሰጣት መልስ በጣም ተስፋ የሚያስቆርጥ። ባለፈው ምንድን ነው ያላት? ከአንቺ ጋር የነበረኝ ህይወት የተሳሳተ ህይወት ነው እና ወደ ትክክለኛው ህይወት የተመልሻለሁ፣ ወደ ልጄ እናት፣ ወደ ሚስቴ ነው ያላት። ትናንትናም ስለ ሰዓቱ ለምንድን ነው የኔን ሰዓት ያላደረከው ስትለው እኮ በቃ ይመለስልሻል ነው ያላት። ይመለስልሻል የሚናገራቸው ነገሮች። ስለዚህ ሆነኝ ብሎ ምክንያት ፈጥሮ ልክ እንደታመመ አድርጎ በቃ ፋሚሊ እንዲያስብለት ሩታ በቃ በሩታ ምክንያት ተደርጎ ከሄርሜላ ለመራቅ ያደረገው ነገር ነው። አሁን ብዙዎቻችሁ ተነስታችሁበታል፣ ብዙዎቻችሁ ነቅታችኋል የአብርሽን ስራ። ነገር ግን ለማየት ያብቃችሁ። እንደውም ቻናሉ ላይ ሪፖርት ይደረግ፣ ሰብስክራይብ ይነሳ እየተባለ ዘመቻ እየተደረገ ነበር ትናንትና። አሁን ምን እንደሚያደርግ ታውቃላችሁ? ወደ ሄርሜላ ይመጣል። አብርሽ እንደዚህ ነው ቁማር የሚሰራባት ሄርሜላ። እውነት ከእሱ ጋር አትጃጃይ፣ ከአብርሽ ጋር አትጃጃይ። አብርሽ አይሆናትም፣ የእውነት አይሆናትም። ህይወቷን ምስቅልቅል ነው የሚያደርገው። በጣም ጥቅመኛ። እኔ ጥቅመኛ መሆኑን ያወቅኩት መቼ እንደሆን ታውቃላችሁ? ሄርሜላ በታገተች ሰዓት ከሳምንት በላይ በሷ ሲሸቀልባት ነበር በሷ መታ። ግን 2 ቀን ነው ቪዲዮ የለቀቀችው በሷ ቻናል። የመጀመሪያውን በሷ ቻናል አልተለቀቀም። ከዛ በሷ ቻናል 2 ቀን ለቀቀ ማለት። እስካሁን ልጅቷ 100,000 እንኳን አልገባችም። እሱ ግን 500,000 ለመግባት የሚያደርገው ጥረት አሁን በቃ 500,000 ሊገባ ስለሆነ ያለው አማራጭ ምንድን ነው? ወደ ራሴ ህይወት ተመልሻለሁ ብሎ ልክ እንደታመመ ምናምን አድርጎ በቃ ወደ ሩታ ጋር ሊገባ። ይህንን ቁማር የጀመሩት ሁለቱ ሩታም አብርሽም ተመካክረው ያደረጉት ነገር ነው። ነገር ግን ሄርሜላን ማለት ነው በቃ የሆነ ባዶ ሜዳ ጥሏት እንደሄደ አስቡት። ግን ሄርሜላ አትወድቅም፣ በነገራችን ላይ አትወድቅም። ለምን አፈቀረችው፣ ለምን እንደዚህ ትሆናለች ምናምን ብዬ ስህተት ነው ብዬ አልልም። ማንኛውም ሰው ላይ የሚፈጠር ነገር ነው። በቃ ፍቅር ምን ላይ እንደሚጥላችሁ አይታወቅም። ግን አብርሽ ላይ ጥሏታል። አብርሽ ደግሞ እንዴት እንደተጫወተባት በደንብ አድርጎ አሳይቶናል። አሁንም ዛሬም ሆነ ነገ ማለት ነው ሄርሜላ አንቺን ነው የምወደው ምናምን ብሎ ተመልሶ ሊመጣ ይችላል። ብዙ ጊዜ አይታችሁት ከሆነ ወደ ሩታ ጋ ይሄድና ልክ ተመልካች ይዞ ሲቀጠቅጠው፣ የሄርሜላ እህቶች ይዘው ሲቀጠቅጡት ምን ያደርጋል? በሆነ በሚያስደስት ነገር ይመጣና ማለት ነው ልባቸውን ምልስ ያደርግላቸዋል። ይሄ ነው ስራው፣ የአብርሽ ስራ። ትናንትም ብዙ ሰው ተናዷል። አሁን ደግሞ በሌላ ነገር መጥቶ ህዝቡን እንደሚመልሰው እርግጠኛ ነኝ። ግን እንዳትመለሱ በተቻላችሁ አቅም ማለት ነው። ሄርሜላ እንደውም ከዚህ ህይወት ትውጣ። አብርሽ ለሄርሜላ አይሆናትም። ሄርሜላ የእውነት ነው የምልሽ፣ ህይወትሽን አታበላሽ። እሱ መልሶ መላልሶ እዛው ዝፍቅ ነው የሚለው። ምንም ቆራጥ ወንድ አይደለም። እውነት ለምንድን ነው ቆራጥ የማትሆነው? ለሴት ልጅ ክብር ይኑር። ወይ ሚስትህን አላከበርካት፣ ወይ ሄርሚን አላከበርካት። እውነት እኔ እንደው በጣም በዚህ በኩል ማለት ነው ብሩኬን እንዴት እንደምወደው። በቃ ብሩኬ ማለት የተግባር ሰው፣ ቆራጥ፣ ቆፍጣና፣ የውሳኔ ሰው ነው። በቃ ውስን የሚያደርገው ነገር አለ ማለት ነው። በሀይሚ አይደራደርም። ለሴት ልጅ ክብር አለው። በቃ የሆነ ሰው ድራማ ሊሰራበት ሲመጣ ከዚህ በፊት ታውቃላችሁ፣ እዩ ልጁ ያንተ ነው ብላ መታ እንዴት እንዳደረጋት። ኤፍሬም ገባ ህይወቱን ሊበጠብጥ፣ ከሀይሚ ሊያለያይ፣ እንዴት አድርጎ ኤፍሬምን ከህይወቱ እንዳስወጣው። በቃ ወንድ ማለት እንደዚህ ነው። በቃ ራሱን አስከብሮ ሚስቱን፣ ፍቅረኛውን፣ ቤተሰቡን የሚያስከብር። አብርሽ ወይ ከሩታ ጋር አልሆነ ወይ ከሄርሜላ ጋር አልሆነ።
ህይወት እየበጠበጠ ያለው ማለት ነው። እኔ አላዝንለትም። የእውነት ነው የምላት። ይሄ ተውት ተውት፣ በሽታው ነው እንደዚህ የሚያደርገው ምናምን ያሳዝናል ምናምን የሚባል ነገር ኖ ኖ ኖ። በሽታ ምንም በሽታ የለበትም። እሷን ሲያያት ሩታን ነው የምወደው፣ ሩታን ነው የማፈቅረው፣ ከልጄ እናት ጋር ነው የምሆነው፣ አንቺን አልፈልግሽም፣ አንቺ ማነሽ ምናምን። ኧረ እባክህ ተው እንጂ ተው እንጂ። አሁን ትናንትና እንደ ህፃን ልጅ ሲያያት ሶፋ ላይ ወጥቶ ዝልል ብሎ እቅፍ አድርጎ እወድሻለሁ ምናምን። ይሄ እንደውም ውሸት እንደሆነ ነው የሚያስታውቅበት፣ በጣም ውሸት እንደሆነ ማለት ነው። ምንም የሆነው ነገር የለም። ምንም የሆነው ነገር ሄርሜላን ሲያመጧት ለወጥመድ ነው ያመጧት፣ ሊያጠምዷት ነው ያመጧት። ሄርሚ ግን አታውቅም፣ የዋህ ናት። እውነት ለመናገር ሄርሚ በጣም የዋህ ልጅ ናት። ቤተሰብ ሄርሚን ከዚህ ህይወት እናስወጣት፣ እንምከራት። ድጋሚ ሊመጣ ይችላል፣ ግን እውነት እንደው ፈጣሪ እድሜ ከሰጠን ማለት ነው ከሄርሚ ጋር አብሮሽ አይቀጥልም። ዝም ብሎ ግን ሊያጃጅላት ይችላል። እያጃጃለ አፈቅርሻለሁ እወድሻለሁ እያለ የሆነ ነገር ሰርፕራይዝ እያደረገ እድሜ ልኳን እያጃጃለ ይጫወትባታል፣ ይሸቅልባታል። እነሱ 500 ሺህ ሲገቡ 350 ምናምን ሲገቡ ልጅቷ 100 ሺህ እንኳን አልገባችም እስካሁን። አያችሁ አይደለ? አብርሽ ራስ ወዳድ ባይሆን ሄርሜላ ይላል። ሄርሜላ እስካሁን 100 ሺህ አልገባችም። እስኪ በተደጋጋሚ ቪዲዮ እንስራና እናስገባት ይል ነበረ። በስንት ቀን አንድ ቀን ነው ቪዲዮ የሚለቀቀው እሷ ቻናል ላይ። እሱ እኮ መስተፋቀር ተደረገበት ተብሎ 3 ቀን ሙሉ ቪዲዮ ሲለቀቅ እሱ ቻናል ላይ ነበር። ለምን? 500 ኬ ለመግባት። አያችሁ ብልጠቱን? በጣም ብልጥ ነው። በቃ የሆነ በቃ ሮማንቲክ የሆነ ነገር ሲሰራ እሱ ቻናል ላይ ነው የሚለቀቀው ቀድሞ። እና ማለት ነው ቤተሰብ እውነት እንዳትጃጃሉ ከዚህ በኋላ። እሱ እኛን እያጃጃለ ነው ያለው። እኔ ማዘኔ ደግሞ እውነት መስሎኝ የመጀመሪያ ቀን በጣም አዘኘ ነበር፣ እንዴት እንደዚህ ታደርጋለች ብዬ ማለት ነው። ነገር ግን እሱ ተመካክሮ ነው እየሰራ ያለው። ከሚስቱ ጋር እየተመካከረ ነው የሚያደርገው። አንድ ሰው ከተለያየ ፊርማ ከቀደደ ምንድን ነው የሚያገናኘው? ልጅ ነው አይደል? ልጃችሁን ደግሞ በሳምንት አንዴ እየተገናኛችሁ ማየት ትችላላችሁ። አለቀ። እየተገናኘ በአብሮ እያደረ ምን የሚኖረው እኮ ሄርሜላ ጋር አይደለም የሚኖረው እኮ ሩታ ጋር ነው። አንድ ቤት ነው የሚኖረው። በነገራችን ላይ ቤተሰብ መረጃ እናውቃለን፣ ብዙ ነገር እናውቃለን፣ ግን አንናገርም እያልን ነው እንጂ ዝም የምንለው። ሁለተኛ ደግሞ እዚህ ጋር መተን ስንናገር፣ እኔ በበኩሌ ስናገር እናንተ እውነት ሲነገራችሁ አታምኑ። ስለማታምኑ በቃ እነሱ ውሸት ስለሚሰሩ እኛም ውሸት ነው መስራት ያለብን እንደነሱ። እውነት ስለማትፈልጉ ማለት ነው። እውነት ስለማትፈልጉ አሁን ትናንት ግግም ብላችሁ በሽታው ነው ትላላችሁ፣ እንደዚህ የሚያደርገው ህመሙ ነው ትላላችሁ፣ መስተፋቅሩ ነው ትላላችሁ። በፍጹም አብርሽ ላይ ምንም አይነት መስተፋቅር አልተደረገበትም። ምንም አይነት አውቆ ነው የሚጃጃልብን። ሄርሚ እየተጠቀመብሽ ነው ያለው። ይበቃሻል። ከዚህ በኋላ በራስሽ አይዲያ ነይ ስሪ። አንቺ በጣም ስማርት አነጋገር ትችያለሽ። በጣም ቆንጅዬ ነሽ። ሰው ይወድሻል። ቪዲዮሽ እናይልሻለን፣ ሼር እናረግልሻለን። ይብቃሽ በቃ። ይሄ ከሱ ጋር አትጃጃይ፣ የእውነት አትጃጃይ ከሱ ጋር። ለምንም አይጠቅምሽማ እንደዚህ አይነት ሰው። እኔ እንደዛ ነው የሚሰማኝ ቤተሰብ። እናንተ ደግሞ የሚሰማችሁ ነገር ካለ በኮሜንት ጻፉልኝ እና ምከሯት። ሄርሚዬን ምክር ያስፈልጋታል የእውነት። ምን በወጣት እሷን የመሰለች ልጅ ወይ በእሷ ቻናል ላይ ይለቀቅ ቪዲዮ፣ በራሱ ቻናል እየደጋገመ እየለቀቀ። ስለዚህ እየተጠቀመባት ነው ያለው። ምንም እየጠቀማት አይደለም ያለው። ስጦታ ብትሰጠው እሷ፣ ብታስደስተው እሷ፣ ብትንከባከበው እሷ፣ አንድ ቀን እንኳስ በስርዓት ተንከባክቧት አያውቅም። ቀለበት ያለው የውሸት ቀለበት ነው። አውቁ አይገርምም? ግን በዚህ ልክ ማስመሰል ይገርማል እኮ። ልጥፍ የሚለው ነገር ደግሞ እኮ እኔ እንደው እንደ ጅል የሚያደርገው ነገር። ትወና ግን በጣም ነው የምትችለው ትወና። አሁን ይሄ ሄርሜላን ጥሏት ሩታ ጋር ሄደ ልልልል ምትሏላችሁ ደግሞ የሩታ አድናቂዎች ማለት ነው። እንደዚህ አይነት ወንድ እንደው ሩታ ራሱ አይጠቅማትም። ይሄ ይቅርታ አርጉልኝና
ሩታ ራሱ አይጠቅማትም እንደዚህ አይነት ወንድ። ከዚህ እዛ የሚል ወንድ እንዴት ነው እናንተ ልል የምትል? ጥሩ ነገር ተመኙላት እንጂ። እኔ ለምወደው ሰው ጥሩ ነገር ነው የምመኘው። ስለዚህ ጥሩ ነገር ተመኙላት። እዚህ እዛ ማይል ወንድ ትቀልዳላችሁ እንዴ እናንተ? እና ውዶቼ ማሮቼ፣ ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።